ዘንድሮ በሆሳና ማይታይ ነገር የለም። ውሾችን አንቆ መግደል ከባድ ወንጀል መሆኑን ያልተረዱ አንዳንድ ሆሳና አካባቢዎች ላይ ውሾችን አንቆ እየገደሉ ይገኛሉ። ውሾችን አንቆ መግደል የተለመደ ስርዓት ቢሆንም ነገር ግን ከጊዜ ወደ ጊዜ ሊቀረፍ የሚገባ ወንጀል መሆኑን የተገነዘቡ አንዳንድ ግለሰቦች ከእንደዚህ አይነት ድርጊት ተቆጥበዋል። ሰላም ወደ ተከበራችሁ ዩቲዩብ ቻናላችን ተከታዮች፣ በዛሬ መሰናዷችን ሆሳና ላይ ውሾችን አንቆ እየገደሉ ባሉበት ጉዳይ ላይ ከቲግቫ የተገኘው መረጃ ወደ እናንተ ልናሰናዳችሁ ወደደን። ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ወደ መረጃው እናልፋለን። በየቤቱ እየዞሩ ውሾቻችንን ግደሉ እየተባለን ነው። ጤነኛ ጭምር በርካታ ውሾች ተገድለዋል። የሆሳና ከተማ ነዋሪዎች ጩኸት ነው። በእድር ነው በየመንደሩ ዘመቻ የተወጣው። እኛም ደንግጠናል። የግድያ ሁኔታዎች አሉ። የሆሳና ከተማ ግብርና ጽሕፈት ቤት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ በውሻ ንክሻ የሰው ሞት መከሰቱ ነዋሪዎች ጤነኛ የሆኑ ውሾችን ግደሉ እየተባሉ መሆኑ፣ በርካታ ውሾችም በገመድ እንዲታነቁ ተደርገው እንደተገደሉ ለቲግቫ ኢትዮጵያ ገልጸው ነበር። የከተማ አስተዳደሩ ግብርና ጽሕፈት ቤት ድርጊቱ መፈጸሙን ተናግረዋል። ነዋሪዎቹ በሰጡ ቃል በየቤቱ እየዞሩ ውሾችንን ግደሉ እየተባለን ነው፣ ጤነኞች ጭምር በርካታ ውሾች ተገድለዋልም ብሏል። ሰነድ እንዳላቸው ሲጠይቁ ለማሳየት ፈቃደኛ የማይሆኑ ግን በየሰፈሩ እየዞሩ ውሻ ግደሉ የሚሉ አካላት እንዳሉ የሚያስረዱት ነዋሪዎቹ መነሻቸው በውሻ ንክሻ የሰው ሕይወት ማለፉ መሆኑን ገልጸው እንኳ የተከተቡ ያልተከተቡስ ቢሆን ሌላ መፍትሄ መፈለግ ነው እንጂ ለምን ይገደላሉ ስልም ቲግቫ ጠይቋል። ቲግቫ ኢትዮጵያ ይህንን ለምን ሆነ ስል የጠየቃቸው የሆሳና ከተማ ከንቲባ አቶ ሳሙኤል ሽጉጤ እንዲሁም ተወካያቸውና የከንቲባ ጽሕፈት ቤት ኃላፊ አቶ ታምራት ካጥሶ በጉዳዩ ላይ የከተማ ግብርና ጽሕፈት ቤት ማብራሪያ እንዲሰጥም መርተዋል። ለጉዳዩ ምላሽ የጠየቅናቸው የሆሳና ከተማ አስተዳደር ግብርና ጽሕፈት ቤት ኃላፊ አቶ ተመስገን ለፋሙ በሰጡት ቃል ድርጊቱ መፈጸሙን ገልጸው በእድር ነው በየመንደሩ ዘመቻ የተወጣው፣ እኛም ደንግጠናል፣ የግድያ ሁኔታዎች አሉም ብለዋል። በውሾች ንክሻ በሚመጣው በሽታ ሳቢያ የሰዎች ሕይወት እንዳይጠፋ ነዋሪዎች ውሾቻቸውን አስከትበው እንዲያስሩና እንዲጠነቀቁ በማኪና እየተዟዟረን ሲነገር ነበር ሲሉም አስታውሰው፣ ግን ባለፈው ሳምንት በውሻ ንክሻ የሰው ሞት ተከስተው ነው ያሉት። እኛ ጉዳቱ ከደረሰና ሞት ካስከተለ ለባለቤት አልባ ውሾች ምን አቅጣጫ እንያዝ፣ ምን ይሻላል የሚል ነገር እየተነጋገረን እያለ በእድር ነው ለግድያ በየመንደሩ ዘመቻ የተወጣው ሲሉም የከተማ ከንቲባ ተናግረዋል። የግድያ ሁኔታዎች በማስተዋላቸውና አሁን የማስቆም ስራ እየተሰራ መሆኑን ገልጸው የተወሰደው እርምጃ 1376/2017 የእንስሳት አዋጅን የሚጻረንና በሕግ የሚያስጠይቅ እንደሆነ በደንብ ነግሮናቸዋል ብለዋል። ቲግቫ ኢትዮጵያ ቤት ለቤት የሚዞሩት አካላት እነማን ናቸው? ከላይ አቅጣጫ የተሰጣቸው ናቸው ወይስ ሌላ ስልም የጠየቃቸው አቶ ተመስገን በእድር ነው የተውጣጣው፣ ከላይ የተሰጠ አቅጣጫ አይደለም፣ ንክሻ ሲፈጠር በድንጋጤ የተፈጠረ ድርጊት መሆኑን ገምግመናል ስሉም መልሰው የተከተቡ ውሾች መታሰር አለባቸው፣ ባለቤት አልባ ውሾችን በተመለከተ እየተነጋገረን ምላሽ እየፈለገን ነው የሚል ምላሽ እየሰጠናቸው ነው ስሉም አክለው እኛም ከንቲባ በማያውቀው መንደር በእድር ደረጃ ነው እርምጃ የተወሰደውን ብሏል። ታዲያ ትዕዛዙ ከላይ ካልተሰጠና የማይታወቅ ከሆነ ዛፍ ላይ በገመድ እየሰቀሉ ውሻ አንቆ ገድሉ በተባሉ አካላት ላይ እርምጃ ተወስዷል ስንል ላነሳናቸው ተጨማሪ ጥያቄ መረጃ እየሰበሰበን ነው። ከቤተሰብ አስገድዶ ያወጣው ማን ነው የሚለውን ከጸጥታ ከከንቲባ ጽሕፈት ቤት መረጃ እየለየን ነው የሚለው ምላሽ ሰጥቷል። እንደ ልጅ አሳድገን ለምን ጎትታችሁ እንዴት ገደላችሁ በሚል የሚያለቅሱም አሉ ያሉት ኃላፊ ማን አቅጣጫ እንደሰጣ ጭምር መረጃ በማደራጃት ስራ እየሰራን ነው ሲሉም ለቲግቫ ኢትዮጵያም ገልጸዋል። ኃላፊ በከተማው ከ10 እስከ 500 በላይ ውሾች እንዳሉ ከነዛ ውስጥ 10,500 በላይ ውሾች እንዳሉ ከነዚህ ውስጥ 3,000 የሚሆኑት ባለቤት እንደሌላቸው፣ ባለቤት ካላቸው 7,500 ውሾች መካከል 7,200 መከተባቸውን ለቲግቫ ኢትዮጵያ ተናግረዋል። ሰላም ተነስተልኝ የተወደዳችሁ የዩቲዩብ ቻናላችን ተከታዮች፣ ቀጣይ መረጃ ለማግኘት ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ ዶል ምልክቷንም ነካ ስታደርጉ ዘወትር የምንለቃችሁ አዳዲስ መረጃዎች ወደ እናንተ ይደርሳል። መልካም ጊዜ። ውሻውን ራስ ግደል ነው እንጂ ራሴ ለምን ገላለሁ? ነፍሰ ገዳይ ለምን ሆናለሁ? ነፍሰ ገዳይ ነፍስ ያለውን ነገር ለምን እንገላለን?
ማዝገብ ብርሃኑ ወልደሚካኤል ማዝገብ አይደለም ተው ሁሉም ህግ የላከው ወረቀት አሳየኝ እኮ ነው ያልኩህ ሌላ ነገር ምን አልኩ እንዴ እኮ ነው መንደር ተጠሪ ነኝ መንደር ተጠሪ እኮ አሳየኝ ወረቀቱን ለአንተ የመጣው እኔ መልእክት እየነገርኩ ነው እያንዳንዱ ወደ ሌላ ላይ ባትገቡ ይሻላል መንግስት ወረቀት አይሰጥም ወንድሜ ተራዳ እንደዛ ሳይሆን አንተ ውሻውን ግደል ተራዳ ግደሉና አልገልም መጥቶ ይግደል መንግስት ማንም አይገልም መጥቶ ይግደል አልገልም ምን በቃ ጥሩ እሺ ኦኬ አባቴ እንዳትናገር ተው እሺ ተው ይሄን ምን መንገሩን ብቻ ነው እኛ ከሚጠበቅ ወንጀለኞች አይደለም ወንጀለኛማ በጣም ወንጀለኞች ናችሁ በአደባባይ ውሻ ሰቅላችሁ ምገሉ ከዚህ በላይ ወንጀል አለ ከየትኛው ወንጀል ከዚህ በላይ ወንጀል አለ ጠበቃ ነህ እንዴ ለውሻ ይወጣ አንተ ያዘርከው ሰውም ውሻም ጠበቃ አለው የሰውም ጠበቃ አለ የውሻም ጠበቃ አለ የሰው ነው የውሻ ነው እንትን ነው የሚበልጠው የኔ ውሻ ነክቷ ሰው የኔን ውሻ ያውቃል ውሻም የመኖር መብት አለው ይታጠብ ምን ይባል ውሻ ይሞታል ግደሉ አውልዱ ፍየሉንም ግደሉ ፍየልም ነፍስ አይደል እንስሳት አይደል ችግር የለም እንደሳከው ይሁን እኛ ደግሞ የኔን ደብዳቤ መጠየቅ አንተ ዩኒክ ነህ በቃ ከሁሉም በቃ ሰው አንቺ ስልኩን ወደዛ አርጊ አታረግም አንቺ ምንድነው አታረግም አንተ ያላዛ ስልክ ነው እንደ ሰው የምትቀርጸው አታረግም ለምን ታረጋለህ አንተ ቤቴ ላይ መጣኸው ቤቴ ላይ መብቴ ነው በሬ ላይ ለምን ትቀርጻለህ አንቺ ቤቴ ላይ ነው የመጣኸው ወንጀለኞች ነው ኧረ አንቺ የኔን ስልክ አንቺ እናንተ የሚመለከተው አካል እናደርሳለን